ውድና የተከበራችሁ ልጆች ተከታታዮች እንደምን አላችሁ? እንደምን አሰራችሁ? ለዛሬ እግዚአብሔር ይመስገን በሸሪ አሰራር እንደዚህ ያለ ዛሬ ይዤላችሁ መጥቻለሁ። እንዴት እንደሚሰራ ይሄን ትንሽዬ ዘይት ብረት ታደርጉና ሩዛችሁን አጥባችሁ ጀራይቁን እዚህ ላይ አስገብታችሁ እንደዚህ ማማሰል ነው። የሚከረር እስከሚያወጣ ድረስ ማለት ነው። ከዛ እንዴት እንደምታደርጉ አሳያችኋለሁ። የሚከረር እስከሚሆን ድረስ ታዩታላችሁ። ግብአቱን አሰራሩን እንዴት እንደሆነ ደግሞ በደንብ የማሳያችሁ ይሆናል። ለዚህ ሸር ሰብስክራይብ እያደረጋችሁ እናንተ እስከዛው ጠብቁ ማለት ነው። ምን ይመስላል ገና ነው። አሁን እዚህ ከላይ የጀመርኩ ስለሆነ ትንሽ ዘይት ጠፍ ታደርጉና እንዳይያዝባችሁ ከዛ እንደዚህ አጥባችሁ ማለት ነው። አጥባችሁ እንትናችሁን ውሃውን አጠንፈፋችሁ ወይም ደግሞ በወንፊት አድርጋችሁ እንትን ትላላችሁ ማለት ነው። በጣም ነው የሚጥመው። አረቦች በጣም ነው የሚወዱት እና ኮሸሪ ይባላል። እንደዛ አሰራሩን ደግሞ እስከ መጨረሻው አብራችሁ ይሁንና አሳያችኋለሁ ቤተሰቦች ማለት ነው። እዚህ ይሄን ይመስላል። ይሄን ሲበስል ቡኒ ከረት ማለት ነው። ያያችሁ የሚከረረውን በጣም ሳያት በጣም ደግሞ እንትን ሳይት ታጠፉታላችሁ ማለት ነው። እንዳያረባችሁ ታጠፉትና ታስቀምጡታላችሁ በረድ እስከሚል ያኛው ሩዝ ደግሞ እንትን እንዳይረባችሁ ማለት ነው። በረድ እስከሚል እንደዚህ ታስቀምጡታላችሁ። በረድ ሲል ሩዙን ትጨምሩና ውሃ አድርጋችሁ ጭረጫውን የምትፈልጉትን ውሃ መጠን ጭረጫው አድርጋችሁ በምትፈልጉት ማብዛትን ትችላላችሁ፣ ማሳነስን ትችላላችሁ። ያኔ እንደ ልካችሁ እንደ ሩዛችሁ አጠቃቀም ነው። እንዴት እንደሚሆን አብረን የምናይ ይሆናል። ሶሱ ደግሞ እንዴት እንደሚሰራ ያሳያችኋለሁ። ሰግጥ ድጃጅ ያስፈልጋችኋል። ድጃጅም ካላችሁ ድጃጁን ቆራርጣችሁ ማድረግም ትችላላችሁ። ግን ቀለል የሚለውም ሰግጥ ድጃጅ ነው። ክሬም ጠፋ ሽንኩርታችሁን እንትን ካላችሁ ደግሞ ፍልፍል ሮሚ ምናምን የምታደርጉበት ጣዕም ይሰጣል። ይሄ በዚህ መልኩ ይመስላል ማለት ነው። እንዳር ነው እና በድስት እንትን ነው እንደዚህ እያማሰልኩት ያሉት በረድ እስከሚል ድረስ እንጠብቀዋለን። ሲበርድ ከዛ የሚሆነውን እናያለን። በዚህ ከረር ማለት ነው። ቡኒ ከረር ሆኖላችኋል። እንደዚህ ሲሆን ከእንትን ትሉታላችሁ ማለት ነው። ያኛውን ሩዝ አጥባችሁ መዘፍዘፍ የምትችሉ ከሆነ አንዳንድ ሩዝ ዘፍዝፉኝ ይላል፣ አንዳንድ ሩዝ ደግሞ ዘፍዝፉ ስለማይል እንደዛ ማድረግ ትችላላችሁ። አብራችሁን ተከታተሉ። የሚሆነውን አብረን እናያለን። ቤተሰቦቼ ይሄን ሩዝ እኔ እንትን ስለሆነ ትንሽ ዘፍዝፌው ነበረና በወንፊት አጠንፍፌ እንትን ብየዋለሁ። አሁን ቀጥታ እዚህ ጋር ነው የምጨምረው። እዚህ ጋር ነው የምጨምረው። ውሃ እፈላታለሁ። ውሃ በጣም ያነሳል። ውሃ በጣም ነው የሚያነሳው ማለት ነው። ከዛ እንደዚህ ሲበስል እንዴት እንደሆነ ከረሩ አሳያችኋለሁ ማለት ነው። ከረሩ እስከሚበስል በጣም ቀላል ነው። በነገራችን ላይ እንትን ላለው ሰው በጣም ቀላል ነው። ለመስራት አያስቸግርም፣ አይልም። በጣም ቀላል ነው። ቀልጠፍ ያለ ሰዓትም አይፈጅም። ቀልጠፍ ያለ እንትን ማለት ትችላላችሁ። በዚህ መልኩ አድርጋችሁ ስሩ። ቀሪውን ደግሞ ግብአት አሳያችኋለሁ ማለት ነው። ቀሪውን ግብአት አሳያችኋለሁ። ትንሽዬ ዘይት ጠብ ታደርጉበታላችሁ። እንትን እንዳይልባችሁ ትንሽዬ ዘይት ጠብ ታደርጋላችሁ፣ አሪፍ እንዲሆንላችሁ። ከዛ ጭረጫው የሩዙን ያህል መጠን አድርጋችሁ እየቀመሳችሁም ቢሆን ጭረጫው ማድረግ ትችላላችሁ። እኔ ግን ጾመኛ ስለሆንኩ በግምት ነው የማደርገው። ግን እንደው እንትን ብሎት እንትን አይልብኝም እና ጭረጫው አይበዛብኝም። እግዚአብሔር ይመስገን። ጠቅቻ አረጋለሁኝ። ካነሰውን ቆይት እያልኩ ጨምራለሁ። አሁን ይሄ ሲበስል እንዴት እንደሚሆን ሸክሎ አሳያችኋለሁ ማለት ነው። ሰላም ቤተሰቦች፣ እንግዲህ እንደምታዩት ግብአቶቹን አሳያችኋለሁ። ይሄ ድንች ነው። ይሄ ደግሞ ነጭ ሽንኩርት ነው። ይሄ ቀይ ሽንኩርት ነው። ይሄ ደግሞ ጀዘር ነው፣ ካሮት በሀገራችን ማለት ነው። ይሄ ደግሞ ሰግር ድጃጅ ማለት ነው። ካሙኑ ነው። አንድ ካሙኑ ሰግር ድጃጅ ነው።
እናንተ የሚበቃችሁን ሁለትም ማድረግ ትችላላችሁ፣ ግማሽም ማድረግ ትችላላችሁ። በዚህ መልኩ ትቆራረጡታላችሁ። ልክ እነዚህ በትናንሹ ታደርጉና መካከለኛ አድርጋችሁ፣ ይሄን ግን ደቀቅ ታደርጉታላችሁ። ምክንያቱም ስታቁላሉ ይሄ ጋር ስለሆነ ሰድር ድጃጁ ብዙም ሰዓት አይፈጅም እና ቶሎ ብሎ ስለሚበስል የሚያስፈልጋችሁ ነገር ቢኖር ይሄ ነው ማለት ነው። ስለዚህ ድቅቅ አድርጋችሁ በዚህ መልኩ ይህንን ደግሞ ትበሽሩታላችሁ በበሻራ። ይሄ ደግሞ የተፈጨ ነጭ ሽንኩርት ነው። ፈቅፍቃችሁም ማድረግ ትችላላችሁ። መውቀጫ ካላችሁ መውቀጥ ትችላላችሁ። ሽንኩርቱን በዚህ መልኩ ትመታትሩታላችሁ። ሩዙን እንዴት እንደሆነ አሳያችኋለሁ። ሩዙ በጣም ውሃ ያነሳን በነገራችን ላይ ማለት ነው። ውሃ 10 ጊዜ ማየት ያስፈልጋል። ውሃ በጣም ነው የሚያነሳው። ይኸው በስሏል ሩዙ በዚህ መልኩ ማለት ነው። አያችሁ ምን አይነት ነው? ወልጣ ቀኝ ይሆናል አይደል? ሀገራችን ንፍሮ የሽምብራና የእንትን አድርገን እንደምናነፍረው ልክ እንደዛ ነው አሰራሩ። ይሄ ስለሚጠበስ ነው። ሩዙን ጠብሳችሁ በዘይት ጠብሳችሁ ማለት ዘይቱን ሳታበዙ ነው፣ መጀመሪያ ላይ እንዳይዝባችሁ ነው እንጂ ለሌላ ነገር አይደለም። በዚህ ደግሞ ይሄንን ግብአቱን ነው እንትን የምለው። ከዛ እንዴት እንደምሰራ አሳያችኋለሁ። ለማንኛውም ስመትር ወይም ደግሞ ሳቁላላ ስለማይመች ነው፣ አይመችም ቦታው። አንደኛ ስልኩን ማስቀመጥበት በስልክ ስለሆነ የምቀርጸው ማስቀመጫ የለውም። ሁለተኛ በእጄ ይዤ ስለሆነ በአንድ እጄ ይዤ በአንድ እጄ ደግሞ ቪዲዮ ለመቀረጽ በጣም አስቸጋሪ ነው እና እንዴት እንደምሰራ ሽንኩርቱን አቁላልቼ ግብአቱን ካደረግኩ በኋላ አሳያችኋለሁ እንዴት ክሬሙን እንደምታደርጉ። ባህራት ደግሞ የምትፈልጉትን ባህራት በመጠናችሁ በትንሿ በጣም እንትን እንዳይል ክሬም ስለሚሆንበት የተመረጠ ነው። ትንሽዬ ኩርኩም፣ ትንሽዬ ፍልፍል አስወጥ፣ ከዛ ባህራት ትንሽዬ የሚሸከል ብታደርጉበት የተመረጠ ነው። ጣዕም ይሰጠዋል፣ ያጣፍጠዋል፣ ጣዕም እንዲሰጥ ያደርገዋል ማለት ነው። ለማንኛውም ባህራት ለምግብ ጣዕም ስለሚሰጥ ነው እና ብዙ ንጥረ ነገሮች ስላሉ ነው። እንደዛ ብታደርጉ የተመረጠ ነው። በዘይትም ማቁላላት ትችላላችሁ ሽንኩርታችሁን። ሰምል ካለ ደግሞ በሰምል፣ አሰል ዘይቱኒ ካለ ደግሞ ዘይቱኒ። እናንተ በተመቻችሁ ባገኛችሁን ነገር መስራት ትችላላችሁ ማለት ነው። ቀጣይ ያለውን ደግሞ ማሳያችሁ ይሆናል። እንዴት አሰራሩ ሶሱን ሰርቼ ስጨርስ ደግሞ አሳያችኋለሁ። አብራችሁን ተከታተሉ። እናንተ ላይክ እና ሼር እያደረጋችሁ አበረታቱኝ። በእውነት አበረታቱ ቤተሰቦች እላለሁኝ። ያው ቤተሰቦች ሽንኩርቱን ካቁላላሁ በኋላ ሽንኩርቱን አቁላልቼ ነጭ ሽንኩርቱን ውስጥ አድርጌ ከዛ ድንቹን ነበር ያደረኩት። አሁን ደግሞ ትንሽ ድንቹን እና ሽንኩርቱን አንድ ላይ ካሸሁት በኋላ ዶሮውን አስገባው ማለት ነው። ሰድር ድጃጁን አስገባሁ። ይሄንን አስገብቼ ይሄ ደግሞ በእንፍላቱ ራሱ ይበስላል። በእንፍላቱ የራሱ ላበት ስለሚያወጣው በዚህ ይበስላል ማለት ነው። እንዴት እንደሆነ አብረን የምናይ ይሆናል ቤተሰቦች። ሩዛችንንም ጨርሰናል። ሩዜ ጠብቷል። ከዛ በነገራችን ላይ ነጭ ሽንኩርቱ ቅድም ብዙ ነው የነበረው፣ ምክንያቱም ከፍዬ ነው ያደረኩት፣ ሁሉንም አላደረኩትም። ይሄ ደግሞ የብቻው ቲማቲም ስልስ ስለሚሰራ ለቲማቲም ስልስ የሚሆን ነው ማለት ነው። ከዛ ነጭ ይሄ ደግሞ ካሮቱ ደግሞ ይገባል አሁን ማለት ነው። ይሄ አያችሁ ቤተሰቦች እንፋሎቱ የራሱ ስለሆነ ውሃ አላረኩበትም። በደረቁ እንደዚህ ሽት ካደረጋችሁ በኋላ የራሱ ውሃ ስላለው እዛ ካሮት ትጨምሩበታላችሁ። ካሮታችሁን ታደርጉና አብራችሁ ታፍታላችሁ። ካሮት በነገራችን ላይ ብዙ ነገር አትክልትማ ነገር ለውስጣችን፣ ለሰውነታችን ጥንካሬ፣ ለጤናችን ለብዙ ነገር ነው እና የሚጠቅመው። ድንችም ልክ እንደዛው ድንችም አሪፍ ነው። እንደዚህ አድርጋችሁ ትንሽዬ ገጣም አድርጋችሁ ታስቀምጡታላችሁ። ይሄው አቁላልታችሁ ብላችሁ ከጨረሳችሁ በኋላ ባህራታችሁን ካደረጋችሁ የሚያስፈልጋችሁን ቅመም ካደረጋችሁ በኋላ ምንድነው የምታረጉት? ትንሽ ውሃ ጠብ ታደርጉበታላችሁ። ውሃ ማለት በዚህ ልክ። ከዛ ይሄ እስከሚፈላ ትንሽ ያው ሰድር ድጃጅ በነገራችን ላይ ምንም አያስፈልግም፣ ግን ድንቹ ትንሽ ያዝ እንዳያረግ የሆነ ካባቴ ስትበሉት የሆነ እንትን እንዳይልባችሁ እንደዚህ ታደርጉና ገጥማችሁ ታኖሩታላችሁ ማለት ነው። ከዛ መጨረሻ ላይ ክሬሙን ታደርጉና ያልቃን ማለት ነው። የቲማቲም ስልስ ደግሞ መቼም የቲማቲም ስልስ መስራት ማንም ሰው የሚጠፋው የለም። የቲማቲም ስልስ ለመስራት ደግሞ
ቲማቲም ሽንኩርታችሁን አቁላልታችሁ ቲማቲማችሁን ፈጭታችሁ የፈጫችሁትን ቲማቲም እዛ ላይ አድርጋችሁ ባህራት የምታደርጉ ከሆነ ባህራታችሁን አድርጋችሁ ጭረጫውን አድርጋችሁ ዝግ እያለ እሳቱን ቀንሳችሁ በራሱ እስከሚበስል ተክተክ ብሎ ሲበስል ውሃም አያስፈልገውም አይለውም፣ ራሱ ብቻ በቂው ነው። እንደዛ አድርጋችሁ ቲማቲሙ በጎን አድርጋችሁ የቲማቲም ስልስም ማቅረብ ይቻላል። ይሄ ጋር ጎን ለጎን ማለት ነው። ይሄ ክሬሙን ነው የምታደርጉት። አያችሁ እንዴት እንደፈላ። እንደዚህ ሲበላ ክሬሙን እሳቱን ቀነስ አድርጋችሁ ክሬሙን ታደርጉበታላችሁ። ክሬም ጠባህ ማለት ነው። ማንኛውም ሰው ታውቃላችሁ ናቸው። እንግዲህ ቤተሰቦች ይህንን ሰርተን ጨርሰናል። ክሬም ጠባህ ማለት ይሄ ነው፣ ለማታውቁት ማለት ነው። በጣም ቀላል ነው። አረቦቹ ክሬም ጠባህ ካላችሁ ያመጡላችኋል። ሌላው ነገር ግን ከቤት ያለ ነገር ነው። ከቤት አድርጋችሁ በቀላሉ መስራት ትችላላችሁ ሳትቸገሩ። ደግሞ በጣም ፈጣን ያለ ምግብ ነው ይሄ። ለፍጥነት ለችኮላ ይደርሳል እና ይህንን ለችኮላ ብታደርጉት የተመረጠ ነው። ምክንያቱም ሌላው ጊዜ ሰዓት ይፈጃል፣ ጊዜ እናንትን ይፈጅብናል እና ያንን ነገር እንዳይፈጅብን እንዳይልብና እንትን ማለት ያስፈልጋል ማለት ነው። በምትፈልጉት ያህል መጠን ልክ እንደዚህ ማድረግ በምትፈልጉት ያህል መጠን አድርጋችሁ ክሬም ጠባሁን እንደዚህ ማድረግ ሲፈላ ማለት ነው። መንገድ ናቸው ትንሽዬ እንዲበስልላችሁ ማድረግ ትችላላችሁ ማለት ነው። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ የቲማቲም ስልሱን ደግሞ ቀላል ነው። ቲማቲሙን ፈጭታችሁ ነው የምታደርጉትኝ። ከዛ የሚያስፈልጋችሁን ነገር ደግሞ እዛው እንትን ማለት ነው። ሽንኩርቱን አቁላልታችሁ የሚያስፈልጋችሁን ባህራት አድርጋችሁ ከሳ አድርጋችሁ እሳቱን ቀንሳችሁ ማብሰል ነው። ሌላ ነገር ምንም የሚያስፈልገው ነገር የለም። ሲቀረብ ደግሞ አሳያችኋለሁ። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ቸር ቆዩልኝ። መልካም ጊዜ መልካም ቀን ይሁንላችሁ።